የዛሬው መሪ ቃላችን ሰላም በክብር ይጀምራል ማለት ለኔ እንደሚመስለኝ መፈክር አይደለም። የሞራል እውነት ነው፣ መንፈሳዊ ሕግ ነው እና የማህበራዊ ኃላፊነት ነው። የዛሬው የእግዚአብሔር ቃል ሰላም የጦርነት አለመኖር ወይም የጸጥታ ኃይሎች ውጤት ወይም የኃያላን መካከል የተደረገ ስምምነት ብቻ እንዳልሆነ ይነግረናል። ሰላም የሚጀምረው በቅን ልቦና የእያንዳንዱን ሰው ክብር ስንጠብቅ ነው። በዚህ በአስተሳሰባችንም ይጀምራል። እውነትና ፍትህ ባለበት ሰላም ይሰፍናል። መዝሙር 85 እንደምናገረው አንደኛ ንባብ ላይ እንደሰማነው ነቢዩ ሶፎንያስ በጌታ ስለሚታመን ድሃና ትሑት ሕዝብ ይናገራል። ክብር ሲገፈፍ ሰላም ይፈርሳል። ክብር ሲመለስ ሰላም ይሰፍናል። የካቶሊክ ማህበራዊ ትምህርት የሚጀምረው ከዚህ መሰረት ነው። ትምህርቱ እንደሚለው የሰው ልጅ መሪ ርዕስ ጉዳይና የሁሉም ማህበራዊ ተቋማት መጨረሻ ነው ይላል። የእግዚአብሔር መንግስት እኔ እንደሚመስለኝ የግዳጅ ግዛት አይደለም። የእግዚአብሔር መንግስት በእውነትና በትህትና በፍትህ ላይ የተመሰረቱ ማህበረሰብን ማፍጠር ይመስለኛል እና እያንዳንዱ ሰው የተፈጠረው በእግዚአብሔር መልክና አምሳያ ምሳሌ ነው ይላል ዘፍጥረት ምዕራፍ 1። ስለዚህ ክብር እንደ ሰው ክብር ሰዎች በማይፈልጉበት ጊዜ የሚገፉት በሚፈልጉበት ጊዜ የሚሰጡን ልዩ መብት አይደለም። እግዚአብሔር ሲፈጥረን ከጅምሮ በፍቅሩ ያንን ክብር ሰጥቶናል። ያንን ክብር የሚጋፋውን አካል የሚጋፋውን ሲስተም የሚጋፋውን ማህበራዊ ቅንጅት አንድ ላይ አይሆንም ማለት አለብን። እንደ ክርስቲያኖች በተለይ ህገወጥ የሰዎች ዝውውርን የአፍሪካ ጥበብ ይህንን እውነት ለረጅም ጊዜ ተረድቷል። እንደሚባለው ሰው የሚሆነው ከሌሎች ሰዎች ጋር ነው ይላሉ። ቅዱስ መጽሐፋችንም እንደሚያስተምረን የሰው ልጆች አንድ እንዲሆኑ ዘንድ ተፈጥረዋል ይላል። ቅድም እዚህ ጋር ቆሜ እዚህ ጋር የተሳሉትን ስዕሎች እያየሁኝ ነበር። ክርስቶስ እጁን ዘርግቶ እዛ ከስር ደግሞ ካህናት፣ ሲስተሮች፣ ምእመናን ተሰብስቦ ይታያሉ። ይሄ ምናልባት ትኩረት ሰጥተን ካየን ትልቅ መልእክት ለእኛም ይሆናል። የሰው ልጆች አንድ እንዲሆኑ ተፈጥሯል። ሁላችንም አንድ ነን። አንድ ህይወት ሲዋረድ መላው ማህበረሰብ ይጎዳል። ስለዚህ ህገወጥ የሰዎች ዝውውር፣ የሰው ልጅ ብዝበዛና በግዳጅ ማፈናቀል የግል ወንጀሎች አይደሉም። በሰላም ላይ የሚፈጸም ጥቃት ነው። በክብር ላይ የሚፈጸም ጥቃት ነው። የካቶሊክ ማህበራዊ ትምህርት ይህንን የጋራ ጥቅምና የአብሮነት ማጣት ነው ብሎ ይሰይመዋል። ለሰው ልጆች ሁሉ መልካም ነገር ለማድረግ ጽናት ያለው ቁርጠኝነት ማኖር አለበት ይላል አስተምሯችን። ቅዱሳት መጻሕፍት እንደሚያስተምሩን አንድ ሰው በማህበረሰብ ውስጥ ቢሰቃይ ሁሉም የማህበረሰቡ አባላት አብረው ይሰቃያሉ ይላል ሁለተኛ ንባብ ላይ እንደሰማነው ከአንደኛ ቆሮንቶስ።
የሰው ልጅ ማግዛትና ማሸጥ የሚታገስ ማህበረሰብ ሰላም የሚባል ነገር አያውቅም፣ ክብር የሚባል ነገር አያውቅም። የሶፎንያስ ታሪክ አንደኛው ንባብ ላይ እንደሰማነው የተስፋ መልእክትም ነው፣ የፖለቲካ መልእክትም ነው፣ የመንፈሳዊ መልእክትም ነው። እግዚአብሔር አምላካችን ሰውን በማታለል ላይ የተገነቡትን ስርዓቶች ያፈርሳል። አሜን አትሉም እንዴ? እግዚአብሔር አምላካችን ሰውን በማታለል ላይ የተገነቡትን ስርዓቶች ያፈርሳል። እስቲ አሜን በሉ። ቅድስት ጆሴፍን በኪታ ቅድም እንዳልኩኝ በሕገወጥ የሰዎች አዘዋዋሪዎች በባርነት ስም በማቀየር እና ሰብአዊ መብት ጥሰት እጅግ በጣም የክብር መነፈግ ገጥሞት ነበር። ሆኖም ታላቅነቷ ዛሬ ቅድስት ነን ብለን የምናከብራት በዚህ ቀን በየዓመቱ የምናከብራት ታላቅነቷ በተሰቃየችው መከራ ብቻ ላይ ሳይሆን ባስመለሰችው ማንነቷ ነው። ዋጋዋ በአጋቾቿ በነጋዴዎቹ እንዳልተሰጣ በክርስቶስ ተረዳች። እውነተኛ ማንነቷ በአመፅ ሊወሰድ እንደማይችል በክርስቶስ ተረዳች። ክብሯ በሰዎች ሊወሰን እንደማይችል በክርስቶስ ተረዳች። ቤተ ክርስቲያን የሰው ልጅ ክብር በተፈጥሮው ውስጣዊ እንደሆነ ታውጃለች። ሰው በመሆናችን ብቻ ክብር ይገባናል። የባኪታ ሕይወት የሚያስተምረን እውነተኛና ውስጣዊ ሰላም የሚመጣው ሰንሰለት ከእጃችን ሲወድቅ ብቻ ሳይሆን ከንቱ ነን፣ ደካማ ነን፣ ዋጋ የለኝም የሚለውን የተስፋ ማጣት አመለካከትና ስሜት ከልባችን ሲወጣ እንደሆነ ታስተምረናለች። ሕይወቷ የኢሳይያስን ቃል ያስተጋባል። ወንጌል ውስጥ የሰማነው ለምርኮኞች ነጻነትን እናገር ዘንድ ልኮኛል ይላል ሉቃስ ምዕራፍ 4 ላይ። ይህንን መልእክት ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክት ላይ ይሳላል። ዓለም ደካማ፣ ሞኝ ብሎ የሚጠራውን እግዚአብሔር ደግሞ ይመርጣል። ይህንን ደግሞ ከክርስቶስ ሕይወት ራሱ እንማራለን። ይህ በማግለል ዙሪያ ማህበረሰቡን ስለሚያደራጅ የፖለቲካና የኢኮኖሚ ስርዓቶች ቀጥተኛ ፈተና ሆኖ ይታያል። የቤተ ክርስቲያናችን አስተምሮ ይህንን ለድሆች ተመራጭ አማራጭ ይለዋል። ይሄ ድሆች በስነ ምግባር የበላይ ስለሆኑ ሳይሆን በስነ ምግባር የተሻሉ ሳይሆን ስቃያቸው የህብረተሰቡን የሞራል ጤንነት የሞራል ሁኔታ ስለሚያጋልጥ ነው። ስደተኞች ሲፈሩ፣ ተፈናቃዮች ሲፈሩ፣ ወጣቶች በርካሽ የጉልበት ስራ ወይም በህገወጥ መንገድ የሚዘዋወሩ አካላት ሲሆኑ፣ ድሆች ለድህነታቸው ሲወቀሱ፣ ሰላም የማይቻል ፕሮጀክት ይሆናል። የትኛውም ሀገር፣ የትኛውም ማህበረሰብ፣ የትኛውም ተቋም፣ የትኛውም ቤተ ክርስቲያን ለደካሞችና አነስተኛ እድል ላላቸው ክብር እየነፈገ የሞራል ታላቅነት ሊናገር አይችልም።
ለደካሞችና አነስተኛ እድል ላላቸው ክብር የማይሰጥ ማህበረሰብ፣ ክብር የማይሰጥ ሀገር፣ ክብር የማይሰጥ ተቋም፣ ክብር የማይሰጥ ቤተ ክርስቲያን የሞራል አባት ነኝ ማለት አይችልም። የዛሬ ወንጌላችን እንደምናገረው ኢየሱስ ወደ ተራራው እንደወጣና ስለ ብፁዓን የሰላም ራእይ እንደተናገረ ይናገራል። የዋሆች ይላል፣ መሐሪዎች ይላል፣ ሰላም ፈጣሪዎች ብፁዓን ናቸው ይነዳል። ሰላም የሚመጣው ቅድም እንደተናገርኩኝ በአገዛዝ በመሳሪያ ወይም በፍርሃት ነው የሚለውን አመለካከት ብፁዓን አይቀበሉም። እንደ ፕሪንሲፕል እኛ ክርስቲያኖች ነን አማኞች ነን የምንልም ይህንን አስተሳሰብ እንዳንቀበል ተጋብዘናል። እያንዳንዳችን በፍትህና በርህራሄ ሕይወታችንና ዕጣ ፈንታችንን የመቅረጽ መብትና ግዴታ አለን። ኢየሱስ እንደሚለው ከተናናሾቹ ከነዚህ ወንድሞችና እህቶች ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ይቆጠራል ይላል በማቴዎስ ወንጌል። ወንጌሉ እንዳለን ሰላም ፈጣሪዎች ገለልተኞች አይደሉም። ሰላም ፈጣሪዎች ከቆሰሉ ሰዎች ጋር፣ በህገወጥ ከተዘዋወሩ ሰዎች ጋር፣ ከስደተኞች ጋር፣ ከተፈናቀሉትና ከተረሱት ጎን መቆም አለባቸው። ወንድሞችና እህቶች ዋጋችን በስኬት፣ ዋጋችን በገንዘብ ወይንም ዋጋችን በስልጣን ላይ የተመሰረተ መሆኑን ዓለም ይነግረን ሊሆን ይችላል። በተለይ ለወጣቶች ክብራችን ሽልማት አይደለም። በስደት የምትኖሩ ወንድሞችና እህቶች ምናልባት እኔም ከስደተኞች ጋር ስለሚሰራ በየቀኑ የሚያየው ነገር ነው፣ በየቀኑ የሚሰማው ነገር ነው። ህይወታችሁ የሚፈታ ችግር ሳይሆን ህይወታችሁ ማህበረሰባችንን የበለጠ ሰው እንዲሸት የሚያስብል የተቀደሰ ታሪክ ነው። ይሄ የሚያስታውሰን ማንም ሰብአዊ ፍጡር ሸቀጥ የሚሸጥና የሚገዛ እንዳልሆነ ያስታውሰናል። ምናልባት ብዙዎቻችሁ ታውቃላችሁ፣ በየጎዳናው ልመና ላይ የተሰማሩ ህፃናት፣ አካል ጉዳተኞች፣ ሊስትሮ ላይ የሚሰሩ ልጆች፣ በየሆቴሉ በየሬስቶራንቱ ከጀርባ ዕቃ የሚያጥቡ እንጨት የሚፈልጡ ህፃናት፣ በሴተኛ አዳሪነት በየቦታው የሚሰሩ እህቶቻችን፣ በግንባታ ላይ የተሰማሩ ህፃናት ልጆች በብዛት የህገወጥ ሰዎች ዝውውር ሰለባ ናቸው። ስደተኞችም አሉበት። ወንድሞችና እህቶች እንደዚህ አይነት ነገር እያየን የሰው ክብር ስጣስ እያየን ብዙውን ጊዜ ዝም እንላለን። ዝምታ ገለልተኝነት አይደለም። ዝምታ ተባባሪነት ነው። የያዕቆብ መልእክት ግልጽ ያደርጋል ይህን። በተለይ ለክርስቲያኖች ተግባር ላይ ያልዋለ እምነት
በራሱ የሞተ እምነት ነው ይለናል። እምነታችን ነፃ ካላወጣን ትርጉም የለውም። እምነታችን በባርነት ውስጥ የሚያቆየን ከሆነ ትርጉም ያለው እምነት አይደለም። ዛሬም እዚህ የተሰበሰብነው ለዚህም ነው። እምነታችን ትርጉም ስለሚሰጠን፣ እኛም ለእምነታችን ትርጉም ስለምንሰጥ የእግዚአብሔር ቃል ይጨረስኩኝ። የእግዚአብሔር ቃል በሶስት ደረጃ ወደ መለወጥ ይጠራናል። አንደኛው ግላዊ መለወጥ። ግላዊ መለወጥ ማለት የራሳችንን ወይም የሌሎችን ዋጋ የሚቀንስ ነገሮችን፣ ስርዓቶችን አለመቀበል። ሁለተኛ ማህበራዊ መለወጥ ከኢኮኖሚያዊ፣ ከፖለቲካዊ፣ ከሃይማኖታዊ ጭምር ከስውርነትና ከስቃይ የሚያተርፉ ስርዓቶችን መጋፈጥና ለጋራ ጥቅም ማስራት። ሶስተኛ መንፈሳዊ መለወጥ እንደ ቅድስት ባኪታ አመጽ የሰበረውን እግዚአብሔር እንደሚፈውስ ማመን አለብን። የተሰበረውን ልብ እግዚአብሔር እንደሚጠግን ማመን አለብን። እንደ ክርስቲያኖችም ሰላም የሚጀምረው ክብር ለድርድር በማይቀርብበት ጊዜ ነው። ሰላም የሚጀምረው ማንም ሰው የማይሸጥበት እና ቤተክርስቲያን ክርስቶስ በቆመበት በድሆችና በትሑታን መካከል ለማቆም ስትደፍር ነው። ምናልባት ይህን ስናገር እየተሸማቀቅኩኝ ነው። ቤተ ክርስቲያን ክርስቶስ በቆመበት ቦታ ማቆም አለበት። የሰው ልጅ ክብር ጠባቂዎች በማሆን የሰላም መሳሪያዎች እንድንሆን ቅድስት ባኪታ ታማልደን። ነቢዩ ኢሳይያስ የጽድቅ ሥራ ሰላም ይሆናል እንደሚለው ብሎ እንዳወጀ ክብር በተከበረበት ቦታ ሰላም ይወለዳል። ክብር ከተነፈገ ሰላም ሊኖር አይችልም። ጌታ እግዚአብሔር ሰላሙን ይስጠን፣ ክብራችን ደግሞ ይጠብቅልን።